ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮን ሲጀምሩ ደግሞ በላይክ ጀምሩ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ወዳችሁና ፈቅዳችሁ ሰብስክራይብ ለምታደርጉኝ የኔ ውዶች የኔ ማሮች በጣም ነው ማመሰግነው። እውነት ለመናገር ቃል የለኝም ለእናንተ ማለት ነው። እና አሁንም ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እንግዲህ በተለቀቀው ቪዲዮ ብዙዎቻችሁ የተለያየ ሀሳብ አቅርባችሁታል። ብዙዎቻችሁ ፈርታችኋል። ብዙዎቻችሁ ለአብርሃም ተጨንቃችኋል። እውነት ለመናገር አብርሃም እየሆነ ያለው የሚያሳየው አክሽኖች እውነት ለመናገር በጣም የሚያስፈሩና ስጋት ውስጥ የሚያስገቡ ነገሮች ናቸው። ነገር ግን ደግሞ እውነት ይሄን ነገር ደፍረውት ያደርጋሉ ወይ? እውነት ኦዲየንሱ እንደሚያወራው እነሱስ ይሄን ነገር ይተገብራሉ ወይ? ማለት ምንስ ሊያገኙ ምንስ ሊፈይዳቸው ነው ይሄን ነገር የሚያደርጉት? እኔ ግራ የገባኝ ነገር ማለት ነው ወዶችዬ። ምናልባት አብርሃም እጁ ላይ አይታችሁ ከሆነ ሰዓት ከእጁ ላይ ወልቋል። ስለዚህ ያ ሰዓት ከእጁ ላይ ሲወጣ ፈዞ ከሆነ እንደዛ የሚል አስተሳሰብም ይመጣልኛል። አንዳንዴ ደግሞ አንገቱ ላይም ደግሞ ሁለት ሀብል አለ። ሁለቱ ሀብልስ አንገቱ ላይ ምን ይሰራል? የመጀመሪያው የራሱ ነው እናውቃለን። ሁለተኛው ደግሞ ሩታዬ ለምንድን ነው ሀብሉን ያደረገችለት? ይህም ለእኔ ጥያቄ ነው። ሲቀጥል ደግሞ ብዙዎቻችሁ እየፈረዳችሁ ነው። አትፍረዱ ጋይስ። እነሱ አሁን ዛሬ ይህም ቪዲዮ ለቀቁ፣ ነገ ደግሞ ወይ ደግሞ በሆነ መንገድ መጥተው ሌላ ነገር ይዘው ይመጣሉ እና ኦዲየንስን ግራ የሚያጋባ ለኦዲየንስ ክብር እንደሌላቸው ኦዲየንስ እንደሚጨነቅ እንደሚጠበብ እያወቁ ነው እናንተን ኦዲየንሶቻቸውን ለማስጨነቅ ነው ይሄን አይነት ድርጊት የሚያደርጉት። እውነት ለመናገር በፍቅር ቢሆን ኖሮ ይሄ ነገር አብርሃም ወደ ሩታ መመለሱ ወደ ልጁ እናት እና ከልጁ እናት ጋር መሆኑ በፍቅር እንዴት ነው? ሩታ ሴት ልጅ ብልሃተኛ ናት እንደሚባለው ሩታ ነገሮችን በራሷ መንገድ አስተካክላ በራሷ መንገድ ደፋ ቀና ብላ ነገሮችን አቃንታ አብርሃም ሄርሜላን አልፈልግም እኔ ከልጄ እናት ጋር ነው መሆን የምፈልገው ብሎ ከራሱ አንደበት መጥቶ በራሱ ኮንፊደንስ እኛ የምናውቀው አብርሃም ያኔ በራሱ ቻናሉ ላይ መጥቶ እሱ ቢናገር ይሄ እውነት ለመናገር እንዴት ነው ሩታንም በጣም ብዙ ኮንፊደንስ እንዳላትና ጠንካራ ሴት እንደሆነች ነበር የምናውቀው። ሩታ ከዚህ እውነት ለመናገር ሩታ ጠንካራ ሴት ነች። ከተደረገባት ነገር አንጻር ብዙ ፈተናዎችን እንዳሳለፈ ሰው ጠንካራ ሴት ናት። እኔ እንደ ሩታ አይነት ሴት ትኖራለች ብዬ አላስብም ለመናገር። ነገር ግን ይሄ የትላንትናና ከትላንት ወዲያ እየተደረገ ያለው ነገር ምንድን ነው ግራ የሚያጋባ የሚያወዛግብ ነው። ግማሹ ሀብሉ ላይ ነው ያለው ነገሩ ይላሉ፣ ግማሹ ደግሞ ከእጁ ላይ ሰዓት ወልቋል ይላሉ። ይሄ ነገር እውነት ለመናገር በጣም ያወዛግባል። ሰዓቱ ደግሞ ከአብርሃም ላይ ወጥቶ ኤፍሬም እጅ ላይ ነው ያለው ጋይስ። ምንድን ነው ነገሩ? ማለት ሰዓቱ አብርሃምን በዚህ ልክ የሚያፈዘው ከሆነ ከኤፍሬም እጅ ላይ ደግሞ ምን ይሰራል ነው? የአብርሃም ሰዓት ኤፍሬም እጅ ላይ ነው ያለው። ይሄ ነገር በአዳም ልኩ ይሄ ነገር የሰይጣን ስራ ከሆነ የሰይጣን ስራ ደግሞ ታውቃላችሁ ለጊዜው ነው እንጂ ሰይጣን አያሸንፍም እውነት ለመናገር እና ለጊዜው ሊመስላቸው ይችላል። ለጊዜው እንደዚህ ሊያንጫጫቸው ይችላል። ለጊዜው የሆነ ነገር የሚፈጠር ደስታ የሚሰጣቸው ይመስላል እንጂ ውሎ አያድርም ጋይስ። አይቆይም፣ አይዘልቅም፣ ዘላቂ አይሆንም። ስለዚህ አብርሃም ደግሞ እንደዚህ በል እንዲሁን ቅድም እንደተነጋገር ነው ቤት እንዳልነክ መባል ሳይሆን ከራሱ አንደበት በራሱ መጥቶ እኔ ከዚህ በፊት የነበረኝን የህይወት ግንኙነት አልፈልግም። አሁን ላይ ከልጄ እናትና ከልጄ ጋር ነው መሆን የምፈልገው። ልጄን ምርጥ አባት ሆኜ ማሳደግ ፍቅር እየሰጠሁት ልጄን ማሳደግ እፈልጋለሁ። በቃ እስከዛሬ ላስቀየምኳችሁ ነገር ለበደልኳችሁ ላጠፋሁት ለጥፋት ሁላ ይቅርታ ብሎ እሱ ከአንደበቱ መጥቶ ለምንድን ነው ያልተናገረው? ለምንድን ነው እንደ በግ እየተጎተተ እንዲበል እንዲያበል ማናቸው ነው ማለት ካሜራ ይዘው ጠብቀውት ካሜራ ላይ እንዳለ ራሱ የማያስተውልበት ምክንያቱ ምንድን ነው? እኔ ግራ የገባኝ ነገር ውዶች፣ የምሬን ነው የምላችሁ።
አይታችሁ ከሆነ ከዚህ በፊት እንግዲህ በመጀመሪያ ሄርሜላ ወደ እነሱ ህይወት ስትመጣ ሄርሜላን እንደማይፈልጋት ሄርሜላን እንደማይወዳት ስትስመው እንኳን እየጠረገ ነበር አብርሃም ማለት ነው ጋይስ። አንገቱን እየደፋ ነበረ ሄርሜላን ሲያወራ ራሱ ማለት ይሄ ማለት እንዴት ነው እንደማይፈልጋት ነበረ ሲያወራት የነበረው። ከዛ ሄርሜላ ምን የሚል ሀሳብ አመጣችለት? ከሀገር ውጣ፣ አሁን ያለህበት ሁኔታ በጣም ከባድ ነው፣ ከሀገር ውጣ፣ ሌላ ሀገር ሄደህ እረፍት አድርግ ስትለው እኔ ያንንም አልፈልግም፣ ላመጣሽልኝ ሀሳብ አመሰግናለሁ፣ ነገር ግን አሁን ላይ ከሀገር የማውጣት ፍላጎቱም የለኝም፣ እዚሁ መሆን ነው የምፈልገው ብሎ እምቢ ስላት ከዛ ሀጅሪት ምን አደረገች? ዞር ብላ አንተ ወደ ሌላ ሀገር ብትሄድና እኔ ደግሞ ሰፖርት ባደርግክ የሚወጣው ወጪ ከዚህ የበለጠ ነው እንጂ ከዚህ ያነሰ አይደለም እና በዛ ወጪ ደግሞ ላንተ ማስታወሻ ብዬ ይሄን ነገር አምጥቻለሁ ብላ እውነት ለመናገር የወርቅ ሰዓት ነው ሰዓቱ። ግን የመጣበት እቃ ደግሞ ቪዲዮን ገብታችሁ ማየት ትችላላችሁ ጋይስ። በሆነች እንትን ነገር ነው የመጣችሁ እና ይሄ ለምንድን ነው ያልታያችሁ? ዛሬ ላይ እዩ ከሰዓቱ ላይ ወጥቶ አብርሃም እንዲህ ሲደነዝዝ ምን ሆኖ ነው? ምን አድርገሽ ነው ሩታ? ለምንድን ነው እንዲህ የሆነው ብላችሁ ሩታ ላይ ከመውረዳችሁ በፊት መጀመሪያ አብርሃም ሰዓቱ እጁ ላይ ሲታሰርለት በምን አይነት መንገድ ነበረ ብላችሁ ነገሮችን በተለያየ አንግሎች ብታዩ ትረዳላችሁ ብዬ አስባለሁ። እውነት ለመናገር ሄርሜላ እንዴት ነው ያንን ሰዓት አስራለት አብርሃም ከዛ በኋላ ሄርሜላ ስትስመው ዝም ማለት፣ ሄርሜላ ስታቅፈው እሱም ማቀፍ፣ ሄርሜላ ና ስትለው እሱም እንደ በግ ተስቦ መሄድ፣ ሄርሜላ በዚህ ውጣ በዚህ ግባ ስትለው እሺ ብሎ ሄርሜላ መከተል፣ ሩታን እየራቀ መምጣት። ሩታ በዛን ሰዓት ሌላ ነገር ላይ ነው ያለችው። ሌላ ሴት ማለት ሆርሞኗ ተቀይሮ እርጉዝ ናት። በእርግዝና ጊዜ ታውቁታላችሁ የተለያየ ነገር ነው የሚፈጠረው የሴት ልጅ ላይ ማለት ነው። ስለዚህ በዛን ሰዓት ሩታ ደግሞ ማንም ካጠገቧ ስለሌለ እሱ የሚያደርጋቸው ነገሮች ሞር ሩታን በጣም እንድትናደድ ያደርጋታል። ስለዚህ ያንን ሰዓት ከተደረገለት ሰዓት ጊዜ ጀምሮ አብርሃም ከራሱ ጋር አይደለም። ምናልባት አብርሃም ዛሬ ላይ ሰዓቱ ከእጁ ላይ ወልቆ በዛ ነገር ሊደነዝዝ ይችላል። እሱን ፈጣሪ ነው የሚያውቀው ጋይስ እንጂ ሩታ እንዴት ነው ባሏን የልጇን አባት በእንደዚህ አይነት ልክ አደንዝዛው? ገባችሁ? ልጁ ራሱን እስከማያቅ ድረስ ምን ጋር ነው ያለው? ማን ናቸው ሰላም የምላቸው እስከሚልበት ደረጃ ድረስ እያለ በእንደዚህ አይነት ሁኔታ ሆኖ ወደ ሚዲያ ይዛው የምትመጣው ምን አይነት ድፍረትስ ቢሆን ነው? ምናልባት እሱ እጁ ላይ ያለው ነገር ከዚህ በፊት እጁ ላይ የሚታየው ነገር አብርሃምን ያ ነገር ከእጁ ላይ ሲወጣ አብርሃም ሌላ ነገር ላይ ሲሆን ይሄ ነገር ለማስታወሻ ወይ ደግሞ እንዴት ነው ይቀመጥለት ብላ ያኒ ያመጡት ሊሆን ይችላል። ይሄ ፈጣሪ ነው የሚያውቀው ጋይስ እንጂ እንዴት ነው ሀብሉን ከዚህ በፊትም ሰጥተዋለች። ሰጥታው እኮ አብርሃም ይዞ ሄዶ አጠገቡ አሳድሮ ነው መልሶ የሰጣት አይደለ? ተጠንቀቅ ስትሉት ነበረ። ከዛ በኋላ ሩታ መልሳ አጠለቀችው። ከዛ ዛሬ ላይ አብርሃም ወደ ቤቱ ሲመለስ ስለወደደችው ስለምታከብረው ወይ ሰጥታው ሊሆን ይችላል ስጦታውን እንጂ እንዴት ነው ሩታ ይሄን ነገር ደፍራ በዚህ ልክ ከወንድሙ ጋር? እኔ የገረመኝ አብርሃም ኤፍሬም ባይኖር ይሄ ነገር እውነት ያስመስል ነበረ። እውነት ለመናገር እንደ መጀመሪያው ከነዳኒ ጋር ብትሆን ይሄ ነገር እውነት ነው ብለን ለመቀበል ቀላል ሊሆንልን ይችላል። ግን እንዴት ነው ይሄን ነገር ከወገዛ ስጋው ጋር ከእናቱ ልጅ ጋር ይሄ ነገር ሩቲ እንዴት አደርጋለች ብለን ለማመንስ የምንችለው እንዴት ነው ጋይስ? እኔ ግራ ገብቶኛል እውነት ለመናገር እና የእውነት ከሆነ ከልባችሁ አብርሃም ከልቡ ፈልጎና ወዶ ተመልሶ ቢሆን በዚህ ደረጃ ደንዝዞ ባይመጣ ነበረ። ምናልባት ደግሞ እንዲደነዝዝ ያደረገው ከእጁ ላይ የወለቀው ሰዓት ሊሆን ይችላል። እውነት ወይስ ሀብሉ ነው ሌላ ችግር ያለበት? ይሄን ፈጣሪ ነው የሚያውቀው። እኛ ምን የምናውቀው ነገር የለም። ነገር ግን ይሄ ነገር አይዘልቅም ነው በቃ። የሰይጣን ስራ ዘላቂ አይደለም። ለጊዜያዊ ለ2 ቀን ለ3 ቀን ለ4 ቀን እስከዛች ቀን የሆነ ደስታ ሊሰጣችሁ ይችላል። ከዛ በኋላ ግን በህይወታችሁ የማትወጡበትን ጸጸትና በህይወታችሁ ላይ የማይሆን ነገር የምታመጡት ራሳችሁ ናችሁ። እውነት ለመናገር ይሄ በአዳም ልኮ ይሄ ምናምን የሚባለው ነገር ለጊዜ ሊያስደስታችሁ ይችላል።
ግን የማትወጡበትን ጸጸት ነው ይዞባችሁ የሚመጣው በህይወታችሁ ማለት ነው። ስለዚህ እንዴት ነው ይሄንን እንደዚህ አይነት ነገር አብሮኝ ይኖራል፣ አብሮኝ እስከ ዘላለም አብሮኝ ይሄ ልጅ ይኖራል ምድር ላይ እስካለው ከሱ ጋር ነው የምሆነው የምትለውን ወንድ በእንደዚህ አይነት ደረጃ አደንዝዛ ሁሌም አንተ እንዲበል አንተ እንዲበል እያለች እሷ ልትመራው ነው? አልገባኝም ጋይዝ። ምናልባት እንግዲህ ጦርነቱ ተከፍቶ ዛሬ ደግሞ በሌላ መንገድ እንደሚመጡ አልጠራጠርም። ዞሮ ዞሮ አብርሃም ፈጣሪ ይሁነው። እውነት ሰዓቱ ላይ የሆነ ነገር ሆኖ ሰዓቱ ከእጁ ላይ ሲወጣ እንዲህ የሆነ ከሆነ ወደ ጸበል ይወስዱታል፣ ይድናል። አዎ ሴጣን ደግሞ ጸበል ሲያገኝ ይከሽፋል። ይሄን ታውቃላችሁ ብዬ አስባለሁ። ይሄ ደግሞ እናንተ እንደምትሉት ሀብሉ ላይ ነው ምናምን የምትሉት። በነገራችን ላይ ሀብል ያስበዋላችሁ ሰሞኑን ኤፍሬም ሲያደርግ የነበረውና ኤፊና ሩታ በጣም ብዙ ነገሮችን ሲናገሩ ከነበሩት ነገር አንጻር ነው ኦዲየንሱን እንዲህ ያንጫጫው ይመስለኛል ውዶች። ምክንያቱም ወደ ቀልቡ ተመልሷል፣ መድኃኒት አግኝቷል፣ መድኃኒት ሰጥተነዋል ሲል ነበረ ኤፍሬም። ምን አይነት መድኃኒት ነው የሰጠው ኤፍሬም? እውነት ለመናገር ኤፍሬም መጠየቅ አለበት። ይሄን ነገር አድርጎት ከሆነ አግዟት ከሆነ እውነት ሩታ ይሄን ነገር አደርጋለሁ ብላ ኤፍሬም ደግሞ ሂጂበት ብሎ ድፍረት ሰጥቷት ከሆነ መጠየቅ አለበት ነው የሚለው እኔ። ግን ደግሞ ይሄን ነገር ደፍረው አያደርጉም ነው እና ለምንድን ነው የዛሬው ሩታ ሀብሉን አንገቱ ላይ ስላደረገ እንዲህ ያፍጨረጨራችሁ? ሰዓቱ እንዴት ወለቀ? እንዴት አብርሃም ባዶ እጁ መጣ ብላችሁ ይሄ ነገር ለምንድን ነው ጥያቄ ያልሆነባችሁ? እውነት ለመናገር እና ዞሮ አብርሃም የዋህ ነው። በየዋህነቱ ነው በዚህ ልክ እየተጎዳ ያለው። ቆፍጠን ያለ ሰው ቢሆን ኖሮ ህይወቱን በዚህ ልክ አያመሰቃቀልም ነበረ። ከመጀመሪያው ነው ጀምሮ ህይወቱ አይመሰቃቀልም ነበረ። የሁለተኛን ሴት ህይወት ደግሞ አያበላሽም ነበረ እውነት ለመናገር እና ዶችዬ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ ባይ።